እሺ አባይ ሆምስ ለረጅም ዓመታት የቆየ ካምፓኒ ነው። ወደ 70 ዓመት ያክል የመኪና መገጣጠሚያዎችን ሲሰራ የቆየ ድርጅት ነው። እንዲሁም ደግሞ በተጨማሪም ወደ 25 ዓመት ያክል ደግሞ የኮንስትራክሽን ካምፓኒ ያለው ፒኤች ስዊት የሚባል ቦሌ ፍላሚንጎ ጋር ዱፕሌክስ አፓርትመንት ሰርተን አስረክበናል። አሁን ደግሞ የአርሚነት ፍቃዱን አውጥቶ ሁለተኛ ፕሮጀክታችንን ሜክሲኮ አፍሪካ ህብረት አቅራቢያ እየሰራ እንገኛለን ማለት ነው። እሺ ሳይታችን የሚገኘው አፍሪካ ህብረት አካባቢ ነው። የዲፕሎማቲክ ቦታ ነው። ያ ማለት ሰዎች ቢኖሩበትም ወይም ደግሞ አትርፈው ቢሸጡት በጣም ተመራጭ የሆነ ሎኬሽን ነው። አብዛኛ ሰው እዛ አካባቢ ለመኖርም ለስራም እንዲሁም ደግሞ ለንግድ በጣም ተፈላጊ የሆነ ስለሆነ እምብርት የምንለው ቦታ ላይ ነው ስራችንን እየሰራን ያለ ነው። ኮምፓውንድ ነው። ብዙ ጊዜ ኮምፓውንድ ለማግኘት መሀል ከተማ ላይ በጣም አስቸጋሪ ነው። እኛ ግን የንግድ ሱቆችንና የመኖሪያ ቤቶችን በአንድ አካተን በጣም ሌተስት በሆኑ ዲዛይኖችን ይዘን የመጣ ነው ማለት ነው። ትራንስፖርት ካሬ ላይ ያረፈ ነው። በውስጡም አሁን እዚህ ኮምፓውንድ ውስጥ ያሉ የከርሰ ምድር ውሃ፣ ጄኔሬተር ባካፕ እንዲሁም ደግሞ የልጆችና የአዋቂ የመዋኛ ገንዳ። አሁን ብዙ ጊዜ የመዋኛ ገንዳ አንድ ብቻ ነው። ነገር ግን እኛ ጋር ስትመጪ የአዋቂና ለልጆች የመዋኛ ገንዳ ላይ ብቻ አለ። እንዲሁም ደግሞ አንድ ቢልዲንግ ላይ ብቻ 8 የሚሆኑ ሊፍቶች አሉ። 6ቱ የሰው ማመላለሻ ናቸው። 2ቱ ደግሞ የእቃ ካርጎ ናቸው። በጣም ሰፋፊ ናቸው። ባስኬትቦል መጫወቻ፣ የመሮጫ ትራክ፣ ለሀዘንና ለደስታ የሚሆን አዳራሽ፣ ጂም፣ ስፓ፣ ሲሲቲቪ ካሜራ፣ ደህንነቱን የጠበቀ ቦታ ነው። ቦታውን እኛ አሁን ስንሸጥ ቦታውን ጨምረን የምንሸጠው። በተጨማሪ ደግሞ ለየት የሚያደርገን እኛ ዲዛይናችን ነው። ዲዛይናችን ስንል ምን ማለት ነው? ሙሉ ቢልዲንጋችን በ360 ዲግሪ እይታ ሊኖራቸው ተደርገው የሚሰሩ። ያ ማለት ለምሳሌ አንዱን ቤት ብቻ ስንመለከት በሳሎን በመኝታ ቤትና በሁሉም መኝታ ክፍሎች በኩል በቂ ብርሃንና በቂ ባልከኒ አላቸው ማለት ነው። ስለዚህ እሱን አሁን ለየት ያደርገናል። አሁን ብዙ ጊዜ ምንድነው ቢልዲንጎች ቢልዲንግ በቢልዲንግ ይሸፋፈንና አንደኛው ቤት ከአንደኛው ቤት እይታ የማግኘት ነገር ችግር ይገጥማል። እኛ ጋር ግን ስትመጪ ሚዛን ላይ እንደምታዩት አንዱ ህንፃ ከአንደኛው ህንፃ ምንም የሚከልል ነገር የለንም። እኛ ክፍት ያደረግንበት ምክንያት አንደኛው እሱ ነው፣ ምንም አይነት እይታ ቤቶች እንዳይከለሉ ነው። ስለዚህ ሁሉም ቤቶቻችን በ360 ዲግሪ በኩል ህንፃው ወይም ደግሞ ቤቶቹ በሳሎን በመኝታ ቤትና በኪችን በኩል በቂ ብርሃንና በቂ ባልከኒን አካተናል ማለት ነው። ስለዚህ እነዚህ በደንብ እኛን ለየት ያደርጉናል። የንግድ ሱቆቻችን ላይ ደግሞ ስንመጣ ብዙ ለየት የሚያደርጉን ነገር አሉ። የመጀመሪያ ምንድነው? እንደ ሞል አድርገን የሰራ ነው። አሁን ብዙ ጊዜ የንግድ ሱቆች ላይ አንደኛው የፊት ለፊት ብቻ ያሉት ወይም ደግሞ ግራውንድ ላይ ብቻ ያሉት ተጠቃሚ ይሆናሉ። እኛ ጋር ግን እንደዛ አይደለም። እንደ ሞል ስለሆነ ሁሉም ሰው ከገባ በኋላ ነው አክሰስ ማድረግ የምንችለው። ያ ማለት የሆነን የንግድ ሱቅ ለማግኘት ገብቶ በሁሉም በኩል ስለሚይዘው ሁሉም ተደራሽነት ይኖራቸዋል። በተጨማሪም ደግሞ ፓራኖሚክ የሆነ ሊፍቶችን የሚጠቀመው እይታ አላቸው ሁሉ። ሌላው ዋናው ነገር ደግሞ ለየት የሚያደርገን ያለምንም ኮመን ኤሪያ በኔት ብቻ ነው የምንሸጠው። ምን ማለት ነው? ብዙ ጊዜ አሁን 20 ካሬ ብለሽ ስትገዢ የንግድ ሱቆችን 20 ካሬ አይደለም የውስጡን የምታገኝ ወደ 13 ካሬ አካባቢ ነው። እኛ ጋር ግን ስትመጪ 20 ብለሽ ስትገዢ 20 ካሬ የምታገኝ ከ12 ካሬ ጀምሮ ማግኘት ይችላሉ ማለት ነው። ወደ ብር ስንቀይረው ደግሞ ከ468 ሺህ ብር ቅድመ ክፍያ ወይም ደግሞ ከ3 ሚሊዮን ብር አጠቃላይ ዋጋ ጀምሮ የንግድ ሱቆችን ማግኘት ይችላሉ። የመኖሪያ ቤቶቻችን ወይም ደግሞ አፓርትመንቶቻችን ላይ ስንመጣ በ10% ቅድመ ክፍያ ወይም ደግሞ ባለ አንድ ለምሳሌ ብናየው በ770 ሺህ ብር ቅድመ ክፍያ የግላቸው ማድረግ ይችላሉ ማለት ነው። በጣም ብዙ ጥቅሞችን ያገኛሉ። ለምሳሌ ሎኬሽን ስንል አሁን ብዙ ጊዜ ወጣ ብለሽ ስትገዢ እና መሀል ከተማ ላይ ስትገዢ በኋላ ላይ ለመሸጥም እንዲሁም ደግሞ ለማከራየትም በጣም ዲፈረንስ አለው። በዶላር አሁን ለምሳሌ እኛ አካባቢ አንድ 47 ካሬ የሆነ ስቱዲዮ ብታከራይ $1500 ነው የምታከራየው። ያ ማለት ወደ እኛ ስትቀይሪው በወር 250 ሺህ ብር እንደማከራየት ማለት ነው። የእኛ ደግሞ ከባለ አንድ ጀምሮ ዲዛይኖቻችን ይዘን የቀረብነው ባለ አንድ፣ ባለ 2 እና ባለ 3 ሁሉንም ያማከለ ነው። ስለዚህ እዚህ አካባቢ በጣም ብዙ የዲፕሎማቲክ ሰፈር ነው። የእምነት ተቋማቶች አሉ፣ ኢንተርናሽናል ትምህርት ቤቶች አሉ፣ ሱፐርማርኬት አለ። ስለዚህ መሀል ከተማ ላይ መሆኑ ራሱ ቦታውን ነው የምትገዢው፣ ቤት ብቻ ሳይሆን። እኛ ደግሞ ቅድም እንደነገርኩሽ
ቤት ጣራና ግድግዳ ሳይሆን ዲዛይኑን ጨምረን ነው እየሸጥን የምንገኘው። ሁለተኛ ደግሞ ዋጋችን ነው። ዋጋችን እዚህ መሀል ከተማ ላይ በዚህ ዋጋ በጣም ሪዝኔብል ነው። ይሄ ዋጋችን ፕሮሞሽናል ፕራይስ ስለሆነ በደንብ ሰዎቹ ተጠቃሚ ያደርጋል። ሌላኛው ነገር ደግሞ ዋናው ሌሎቹ ጋር አለ ብለን ያሰብናቸውን ክፍተቶች ደፍነን ነው የመጣ ነው። ስለዚህ ከዲዛይን አንጻር የእኛን ተመራጭ አድርገናል። በተጨማሪ ደግሞ አከፋፈላችን ምንድን ነው? አንደኛ ፕሮግረስ ቤዝድ ያደረገ ነው። አሁን ብዙ ጊዜ ሌላ ቦታ ቼክ ስታደርጊ ስራ ተሰራም አልተሰራም በውል ይደረግና በየ4 ወር ወይም ደግሞ በየ6 ወር ከሆነ ቢሰራም ባይሰራም በዛ ወር ይከፈላል። እኛ ጋር ግን ስትመጪ በፕሮግረስ ቤዝድ ነው። ፕሮግረስ ቤዝድ ማለት ነው፣ ለምሳሌ ግራውንድ ሲጠናቀቅ 5ኛ ፍሎር ሲጠናቀቅ ከሆነ የሚለው የተሰራውን ስራ አይተሽ መጥተሽ ቼክ አድርገሽ ነው የምትከፊው ማለት ነው። ብዙ ደንበኞችን ያስደስታል ብለን የምናስበው ደግሞ ሌላው 30% ለሚከፍሉ ተጨማሪ 10% ዲስካውንት አለን። ያ ማለት በካሬ 99500 ስንሸጥ የነበረው 89500 ይሆናል ማለት ነው። ከአጠቃላይ ዋጋው ላይ ተጨማሪ 10% ዲስካውንት እንሰጣለን፣ ከሚከፍሉት ላይ አይደለም።